ባለፈው የጀመርነውን ክፍል 2 እንቀጥላለን። አብረን የጌታን ራት የምንወስድበት ጊዜ ነው የሚሆነው። ሁለት ክፍሎችን እናነባለን። ዳንኤል 11:30 3 ቁጥሮችን፣ ዕብራውያን 2 ከ2 እስከ 3 ደግሞ 2 ቁጥሮችን አብረን እናነባለን። ዳንኤል 11 ቁጥር 30 እስከ 32። የሚመጣን መከራ ነው ከላይ የሚናገረው። የኬጢም መርከቦች ይመጡበታልና ስለዚህ አዝኖ ይመለሳል። በቅዱሱም ቃል ኪዳን ላይ ይቆጣል፣ ፈቃዱንም ያደርጋል። ተመልሶም ቅዱሱን ቃል ኪዳን የተዉትን ሰዎች ይመለከታል ብሎ በእስራኤል ላይ ስለሚመጣው መከራ አይደል ወደፊት ገና ስለሚሆነው በትንቢት እየተናገረ ነው። በዚህ ቦታ ላይ ዳንኤል ከነርሱም ጋር ሰራዊቶች ይቆማሉ፣ መቅደሱንም ግንቡንም ያረክሳሉ፣ የዘውተሩን መስዋዕት ያስቀራሉ፣ የጥፋትን ምርኩሰት ያቆማሉ፣ ቃል ኪዳኑ የሚበድሉትን በማታለል ያስታል። ነገር ግን አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጋሉ። ነገር ግን አምላካቸውን የሚያውቁ ይበረታሉ። አምላካቸውን የሚያውቁ በሚል ርዕስ ነው ላስት ዊክ የጀመርነው። ዕብራውያን 2:2 ጀምሮ የእምነታችንን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት። እርሱ በፊቱ ስላለው ደስታ መስቀሉን ታግሶ የመስቀሉን ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። እንግዲህ ዝላችሁ ተስፋ እንዳትቆርጡ ከኃጢአተኞች የደረሰበት እንዲህ ያለ ተቃውሞ የታገሰውን እርሱን አስቡ። እዛ ጋር ምንድን ነው? እግዚአብሔርን የሚያውቁ ይበረታሉ። እዚህስ የታገሰውን እርሱን አስቡ። እግዚአብሔር ሆይ በጣም ክቡር ይሆንክ። በእኛ አንደበት ልትጠራ እንኳን ስምህን እንኳን ልንጠራ የማይገባን የሰውን ልጅ ፍጥረት በሙሉ ልትተወው ሲገባ ዝቅ ብለህ የመጣህለት ስለኛ መዋረድን ያየህልኝ የቀመስክልን በፀሐያችን የተመታ በዝናባችን የተመታ ረሃባችን የራበ ጥማችን የጠማ የፍጥረታት ሁሉ ጌታ እናመሰግናለን። አሁንም በብዙ ፍርሃት በብዙ ምስጋና በብዙ አድናቆት ደግሞ በፊት አለን። ይህን የሚያበረታ እውነት አስተምረን ኢየሱስ ስም አሜን። እንቀመጥ። ዳንኤል 11 እንግዲህ ታስታውሱ እንደሆነ ከቁጥር 32 ጀምሮ አንድ መርህ ነበረ ባለፈው ስንመለከት የነበረው። በደንብ ሐሳባችንን ሰብስብ። እሱም ዳንኤል ይናገር የነበረው ትንቢታዊ ነው። ዳንኤል ከነበረበት ዘመን ምናልባት ገና ያልመጣ ታስታውሱ እንደሆነ እንግዲህ ዳንኤል የምትማሩ ስለሆናችሁ ብዙዎቻችሁ በአንጦኪዮስ ኢጲፋኒየስ የተባለ አንድ ክፉ ገዢ ተነስቶ ይሁዳን እስራኤልን ባስጨነቀበት በዛ ጊዜ መቅደሱን ባረከሰበት ባፈረሰበት፣ በኋላ ላይ ፈርሷል። እሱም አንዱ የተዘረዘረ ነው እዚህ ጋር። ግን እሱ ባስጨነቀበት መቅደሱን ባረከሰበት በዚያ በጣም ክፉ ጊዜ እሱም ብቻ ሳይሆን እርሱን የሚመስል ሐሰተኛ ክርስቶስ በምድር ላይ የሚነሳበት የሰው ልጆችን የሚያስጨንቅበት ይልቁን ደግሞ አይሁድ ላይ የሚያመጣውን መከራ ወደፊት ገና አሁንም ይብን ያልተፈጸመ ማለት ነው። ስለሱ ነው ዳንኤል እየተናገረ ያለው። ግን በዛ መከራ ውስጥ ግን የሚጸኑት ማን ናቸው ሚለውን ነው። ባለፈው ስለ አብራራውት አልገባም። ሚለውን ሲያነሳ አምላካቸውን የሚያውቁ ሰዎች ናቸው የሚበረቱት፣ የሚቆሙት፣ የሚጸኑት የሚል ሐሳብ አንስቶ ነበረ። ይህንን በቀጥታ የአዲስ ኪዳን መርህ ነው ማለት። ለመጽናት ለመቆም ለመበርታት አንድ ሰው ያየው ነገር ያስፈልገዋል። ሰው ዝም ብሎ አይቆምም። ሰው ዝም ብሎ አይጸናም። ዝም ብሎ አይበረታም። ምን ያስፈልገዋል? አይኑ መከፈት አለበት። የሆነ ነገር ማየት አለበት። ሰው ላላየው አይጸናም። ሰው ላልገባው ነገር አይበረታም እያን ባለፈው ተመልክተናል። እንደምታውቁት ወደ አዲስ ኪዳን መርሁን ዛሬ አምጥተን ነው የተወሰነች ማሳያችሁ። ዕብራውያን 12 ላይ የዕብራውያንን መጽሐፍ ስለምታጠኑት ወይ ስላጠናችሁ ታውቃላችሁ። የዕብራውያን ሰዎች በመከራ ውስጥ ነው የሚያልፉት። ልክ አንጦኪዮስ ኢጲፋኒዮስ በዛ ዘመን በአይሁድ ላይ እንዳመጣው አይነት መከራ፣ ልክ እንደዚሁ እነሱ ደግሞ በሌላ አይነት ክርስቶስን በማወቃቸው በመከራ ውስጥ ያልፉ የነበሩ ሰዎች ናቸው። እና በጣም ከባድ ነው የዕብራውያን መከራ። ባይዘወይ ከባድም ያደረገው ምን መሰላችሁ? ባሎቻቸው ሚስቶቻቸውን ያጣሉ፣ ልጆቻቸውን ያጣሉ በሞት ምክንያት። እሱ ብቻ ሳይሆን
እንደዚህ የሚል ህግ ወጥቶ ነበር። ማንኛውም ሰው ሮማዊ ማንኛውም ግሪካዊ ሰው የአንድን ዕብራዊ ወይ ደግሞ የአንድን አማኝ ቤት ገብቶ መዝረፍ ይችላል የሚል አዋጆች ነበሩ። ስለዚህ ንብረታችሁን መዘረፍ ሁሉ በደስታ ተቀበላችሁ እስከሚላችሁ ድረስ ዝርፊያ ማንም ሰው መጥቶ ቤታችሁ ውስጥ ያለውን ዕቃ በሚዘርፍበት እንዲህ አይነት መብት የሚሰጥበት በዛ አይነት ካልቸር ውስጥ ነበር የሚኖሩት እና በጣም አስጨናቂ ነው። ዕብራውያን ሰዎች ወደ ኋላ ማፈግፈግ እስከሚያምራቸው ድረስ ክርስትና ለምን እኔ ይሄ ሁሉ ነገር እየደረሰብኝ እግዚአብሔር ለዚህ ያልደረሰልኝ ምን ያደርግልኛል ማለት ሲገባቸው በዛ ሁሉ ውስጥ ጸንተው እንዲቆሙ ነው መልእክቱ የተጻፈላቸው የዕብራውያን መጽሐፍ። እሱም ብቻ ሳይሆን ይህንን ከትንሽ የጀመረ ኢየሱስ በኋላ ቀጥሎ አሳያቸዋለሁ። ኢየሱስ የሚባለውን አሁን መቅደሱ የሚባለውን ክብር ትተው ያንን ታቦቱ የሚባለውን ክብር ታውቁታላችሁ። ሰው ሁሉ ማይገባበትን ሩቅ የሆነውን የእግዚአብሔር መገኛ ቅድስተ ቅዱሳን በዛ ክብር ውስጥ ኖረው አሁን ደግሞ በበረት የተወለደውን ኢየሱስን ጌታችሁ እሱ ነው ተብለው እሱን ተቀብለው አሁን ደግሞ ስለሱ መከራ ይቀምሳሉ። ሪሊ ወርዝ ያረጋል አያረግም የሚል ጥያቄ ውስጥ ገብተው አንዳንዶቹ በማፈግፈግ ጥያቄ ውስጥ ሁሉ ማለት ነው የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከዚህ በኋላ ስለዛ መስዋዕት አይቀር የለንም ሌላ መስዋዕት እግዚአብሔር ስለዚህ የለውም ብሎ እግዚአብሔር አንድ ያመነ ሰው በገባበት እምነት እንደሚወጣ ክርስቶስን ካመነ በኋላ መልሶ ቢክድ ደግሞ ከዚህ ካመነው እምነት ሊወጣ እንደሚችል በክህደት ምክንያት ምን ሊል እንደሚችል መዳኑን ሊያጣ እንደሚችል ሁሉ ሲያስጠነቅቃቸው ነው። መዳናቸውን ሊያሳጣ የሚችል ክህደት ውስጥ ሁሉ ሊገቡ በነበረበት መከራ ውስጥ ሆነው ነው ይህንን የጻፈላቸው ማለት ነው። ምንድነው የጻፈላቸው? ዋናው መልእክት ምንድነው? የታገሰውን እርሱን አስቡ ነው። የታገሰውን የጸናውን እሱን አስቡ ይላቸዋል። መበርታት ከፈለጋችሁ ዳንኤል እንደተናገረው አምላካቸውን የሚያውቁ ይበረታሉ እንደተባለ እናንተ መበርታት የምትፈልጉ ከሆነ በዚህ ዘመን ላይ በአሜሪካ የምትኖሩ ቅዱሳን መበርታት የምትፈልጉ ከሆነ ወንድሞችና እህቶች በተለያየ ስራ ዘርፍ ተሰማርታችሁ የምትሰሩ መበርታት የምትፈልጉ ከሆነ መጠንከር የምትፈልጉ ከሆነ በክርስትናችሁ እስከ ኢንድ መሄድ የምትፈልጉ ከሆነ ኢየሱስ እስኪመጣ ድረስ በዛ ፊቱን ለማየት የምትናፍቁ ከሆነ መንገድ ላይ እንዳትቆሙ የምትፈልጉ ከሆነ አንድ ነገር ማሰብ አለባችሁ። መጽናት መቆም ከሆነ የምትፈልጉት መበርታት ከሆነ የምትፈልጉት በክርስትና ህይወታችሁ ብርቱ ክርስቲያን ሆናችሁ መቀጠል ከሆነ የምትፈልጉት ከሚደርስባችሁ ነገር አጌነስ በእናንተ ላይ ከሚመጣው ሰልፍ አልፋችሁ መበርታት መሄድ መርህ እንዲሆንላችሁ ከፈለጋችሁ አንድ ነገር አስቡ ብሎ እነሱ አምላካቸውን የሚያውቁ ነው የተባለው። አሁን ደግሞ ቀጥታ ወደዚህ ያመጣውና ማንን ያመጣቸው? አምላካቸው በስጋ የተገለጠውን ኢየሱስን እንዲያውቁ ይነግራቸዋል። ስለዚህ ነው ዕብራውያን መጽሐፍ አጠቃላይ ኢየሱስን ነው የሚዘረዝረው፣ ኢየሱስን ነው የሚተርከው። ለምን? እሱን ስታውቁ ነው በመከራ የምትጸኑት፣ እሱን ስታውቁ ነው የምትበረቱት በማለት ነው ባይዘወይ ኢየሱስ ክርስቶስን የሚያሳያቸው። ባይዘወይ እግዚአብሔርን የሚያውቁ ይበረታሉም ኢየሱስን የሚያውቁ ይበረታሉ። ዘሴም ነው። ለምን? ጌታ ኢየሱስ እግዚአብሔር ስለሆነ ማለት ነው። በስጋ በተገለጠበት ወራት በስጋ በኖረበት ወራት ጌታችን ኢየሱስ ክርስቶስ እግዚአብሔር በኦልድ ቴስታመንት በቲዮፋኒ ደጋግሞ በሰው አምሳል ሳይቀር ሲገለጥ የነበረው ጌታ እሱ ስለሆነ በስጋ የመጣው ማለት ነው። እና ዛሬ ማሳያችሁ የሱን ከትንሽ የጀመረውን የሱን ጅማሬ ነው ማሳያችሁ። የእግዚአብሔር ጥበብ በዚህ ውስጥ እንዴት እንደተገለጠ ምናይበት ይሆናል ማለት ነውና እሱ ነው ወቁ ብሎ ሲነግራቸው እንግዲህ በዚህ ፋሲካችን እስክንጨርስ ድረስ ሞል ክርስቶስ ላይ ነው ማተኩረው። እሱ ነው ወቁ ነው የዕብራውያን ጻፊ። እሱን ስታውቁ ተበረታላችሁ፣ ወደ ኋላ አትመለሱም፣ ክርስትና አይሰለቻችሁም። በቃ የሆነ ቦታ ላይ ክርስትና መሄድ ቸርች መሄድ መመላለስ ምንድነው ጥቅሙ አትሉ፣ ትበረታላችሁ፣ ውስጣችሁ ይጸናል፣ ይቆማል። ምን ሲኖር? ኢየሱስን ስታውቁ። ኢየሱስን ማወቅ ከምን እንጀምር ብዬ ነው የጀመርኩት እኔ። ኢየሱስን ማወቅ ስናስብ መጀመሪያ ላይ ከትንሽ ጅማሬው እንድናውቀው ነው እግዚአብሔር የሚፈልገው። ኢየሱስን ሲገልጠው ንጉስ አድርጎ አይደለም ለኛ የገለጠን። ባይዘዌ ንጉሱን ኢየሱስን ገና አላየነውም እኛ እውነቱን ከተነጋገርን ማለት ነው። ንጉሱን ኢየሱስንማ ገና አላየነውም። አሁን ራሱ ስለ ኢየሱስ ስታስቡ አእምሯችሁ ላይ የሚመጣው ንጉስ ነው አይደለም። ምክንያቱም እሱ ራሱ አሁን አስቡኝ ሲያለን በንግስናው እንድናስበው ነው የጠየቀን አይደለም። የሞተውን ነው ዋጋ የከፈለውን ኢየሱስ ነው አእምሯችን ውስጥ ያለው። ንጉሱማ ሲመጣ ነው ገና ምን ነው መች ተገለጠ። እሱማ ገና ያየነው ቀን መቆምም አንችልም ያኔ ይወጣጫል ያኔማ። አሁንም ግን መታወቂያው የሆነው ንጉስ አይደለም እያልኩ አይደለም፣ ይገባቸዋል። ግን በዛ ንግስናው ልክ ግን ገና አላየነው። ያየነው በሳክሪፋይሱ ነው፣ በከፈለው ዋጋ ነው፣ ከትንሽ ጅማሬ ነው ያየነው። እና በዚህ በትንሽ ጅማሬ ውስጥ የተገለጠውን የእግዚአብሔርን ጥበብ ነው ማሳያችሁ ዛሬ ማለት ነው። ይህንን ስታውቁ ምን ትበረታላችሁ የሚል ነው። የሚገርማችሁ ነገር እግዚአብሔር ኢየሱስን ወደ ምድር ሲያመጣው፣ ኢየሱስ ክርስቶስ ወደ ምድር ሲመጣ፣ አባቱ ወደ ምድር ሲልከው ከትልቅ ማንነት አይደለም የጀመረው፣ ትልቅ ሆኖ አይደለም የመጣው። አንድ ትንሽ ልጅ ነው የተወለደው። ግን በጣም ብዙዎች ነብይ ስማበት የሆነ ሃምብል የሆነ ቢግኒንግ የነበረው ሃምብል የሆነ በጣም ያነሰ ጅማሬ የነበረው ጌታ ነው በመካከላችን የመጣው።
ከትንሽ ነገር ነው የጀመረው። ትንሽነቱን የሚያሳዩ አንዳንድ ፖይንቶችን ነው ዛሬ ምሰጣችሁ። የመጀመሪያ ለምሳሌ ከዝቅታ የጀመረውን ጥበቡን ለማሳየት ከሚረዱ ነገሮች አንዱ በፌሽታ አለመምጣቱ ነው። በዛን ጊዜ ነገስታት ወደ ምድር ሲመጡ ወይ ደግሞ ነገስታት ወደ ዙፋናቸው ሲገቡ በትልቅ ፌሽታ ነው የሚገቡት። ንጉስ መጣው እየተባለ ነው የሚነክሰው። እሱ ግን እንደዛ አልነበረም። ኢቭን ወደ ኢየሩሳሌም እንኳን በገባበት ጊዜ ላይ አህያ ላይ ነበር ተቀምጦ የገባው። በቃ ሆሳና እየተባለለት ነው። ግን ያም አልተቀጠለም። ወዲያውኑ ሲሰቀል ነው የምታዩት። እንደ ንጉስ እንደ ክቡር ሆኖ አይደለም የመጣው። በጣም በተካነሰች ነገር ነው። የማነሱን ማንነት የምታዩት ግን አንደኛ የምታዩት ነገር ከዘር ሐረጉ ላሳያችሁ። መጀመሪያ ወንጌላት የኢየሱስ ክርስቶስን አናሳ አመጣጥ የተረኩልን ከዘር ሐረጉ ጀምረው። ከየት ነው ራሱ የጀመረው የዘር ሐረጉ? ማቴዎስ ታውቃላችሁ። ማቴዎስ ከጻፋቸው መጽሐፎች አይሁድን ቅጥል ከሚያደርጉ ነገሮች አንዱ ማቴዎስ ነው ይባላል። ምክንያቱም ማቴዎስ የጻፈው ለማን ነው? ለአይሁድ ስለሆነ ማለት የጻፈላቸው። ለአይሁድ ደግሞ ሲጽፍ ኢየሱስ ንጉስ ነው ብሎ ሊጽፍላቸው ነው የፈለገው። በዳዊት የተነገረው ንጉስ እሱ ነው ብሎ። ግን ለነሱ የሚያቃጠላቸው ምንድነው? ይሄ ነው ወይ ንጉሳችን እንዲሉ ማለት ነው። ከዛ ውስጥ አንዱ ይሄ ነው ንጉሳችን፣ ይሄንን ማቴዎስ ባልጠፋ ይሄን ንጉሳችን ነው ትላል፣ ይሄ ያህዌ ነው ትለናል እንዲሉት ከሚያደርገው ነገር አንዱ የዘር ቆጠራው ነው። መጀመሪያ ነው ንዴቶቹ የሚጀምረው። ዘር አቆጣጠሩ ላይ ራሱ ባልጠፋ ሰው የሚያስገባቸውን ሰዎች ካሁን በፊት አንስቻለሁ ማለት ነው። በግሪክ ባህል ኢቭን በሮማውያን ካልቸር ኢቭን በአይሁድ እንኳን ባህል ዘር ይቆጠር የነበረ ከወንድ ነው። እኔ ዘንድሮም እንደዛ ይመስለኛል እንግዲህ አይደል? ግን ያኔ ስትሪክት ነው። እንደዚህ እንደ ዛሬ ካልቸር እንዳይመስላችሁ። በወንድ ዘር ቆጠራ ራሱ እንደዛ ነው። በፍጹም ሌላ መንገድ የለውም። ለወንዶች ብቻ የተሰጠ የዘር ቆጠራ መስመር ውስጥ ግን ማቴዎስ ያልተለመደ አቆጣጠር ያልተለመደ ቀመር ይዞ መጣ ማለት ነው። አይሁድ እንኳን በባህላዊ አመለካከታቸው በፍጹም ሊያስቧቸው የማይችሉ 5 ሴቶችን በዚህ ውስጥ ሲያስገባ ነው የምታዩት። እነኚህ ሴቶች ደግሞ ያስገባቸው በዘር ቆጠራ ውስጥ ያስገባቸው ሴቶች አንደኛ አሕዛብ ናቸው። የኢየሱስ ዘር ተብለው የኢየሱስ ክርስቶስ የመጣበት ዘር ተብለው የገቡት አንደኛ አሕዛብ ናቸው የገቡት። ሁለተኛ ደግሞ እንደው ይሄ ቃል ትክክለኛ እንደሆነ ስለማላውቅ ምህረት አድርጉልኝ ናቸው፣ ፕሮስቲቲዩት ናቸው በሙሉ የገቡ። መጽሐፍ ቅዱስ ስላለ ነው እንግዲህ እኔ እንትለዋለሁ ስሙን ምንም አላውቃቸው። የቀድሞ ፕሮስቲቲዩት የነበሩ ሴቶች ናቸው ማለት እንግዲህ አንድ ሰው ከ2000 ዓመት በኋላ እንኳን ሞራሊ በጣም ማንለው ነገር ነው እንግዲህ እነኝን አምጥቶ የኢየሱስ ክርስቶስ የዘር ሐረግ ውስጥ ይከታቸዋል ማለት ነው። ይሄ ያላነደዳቸው አይሁድ ምን ያነዳቸው? ይሄ ነው የእናንተ ንጉስ ያህዌ ምዕራፍ 6 ላይ ኢሳይያስ ያየው እግዚአብሔርን አየሁት ያለው እሱ ነው ብሎ በዚህ ዘር ሐረግ ውስጥ ያስገባው። ከዚህ በላይ ምን የሚያናድዳቸው ነገር አለ? ሀምብል ጅማሬውን ነው የሚያሳያቸው። ካስገባቸው ሰዎች ላሳያቸው አራቱን። ትዕማርን ተመልከቷት። እሷ ከባሏ አባት የወለደች ሴት፣ በበቀል የወለደች ከዚህ የተነሳ ፋሬስን የወለደች ሴት ነች። ረዓብ የከነዓን ፕሮስቲቲዩት ታውቃላችሁ። በከነዓን ባለፈው ጊዜ በር ላይ የምትቆም ባይዘውኛ ብዙ ጊዜ በከነዓን መግቢያ በር ላይ ነበረች ይላል። ነጋዴ ስለነበረች አይደለም። ምክንያቱ በር ላይ የተቀመጠችበት ራሱ ለኃጢአት ነው። በሩ ስለሚመች ሁሉም ስለሚገባ ከሷ ነው ኢየሱስ የወጣው ብሎ ማለት እንዴት ይከብዳል። እሷን አመጣ፣ ሩትን አመጣ። ባሏ ሞተባት በስደት አገር ሄዳ ቃርሚያ ለመቃረም ሄደች አንዲት ደሃ ሴት የኢየሱስ ክርስቶስ ዘር ሐረግ ውስጥ አስገባት። ቤርሳቤ ኦሪዮን ባሏ ታስታውሳላችሁ? ኦሪዮን ገሎት ከሷ ወስዶ ባሏን ያስገደለባትን በዝሙት ያገባትን ሴት ማለት ነው። ያችን ሴት እዚህ ውስጥ አስገባት ማቴዎስ። ይሄ ነው የሱ ጅማሬ። ሲጀምር መጀመሪያ ከዘር ሐረጉ ጀምሮ ነው መጀመሪያ የሚጀምርላችሁ። እንዲህ ነው ሲመጣ ራሱ ዘሩ የጀመረው ከዚህ ነው ብሎ የሚገልጻል ማለት ነው። እሱ ብቻ ሳይሆን የገለጠበት ሁለተኛው ደግሞ በጣም የሚገርማችሁ የፋሚሊ ባክግራውንዱን ራሱ ነው እንደገና የገለጸው። ፋሚሊው የተነሳበት ቤተሰብ ራሱ ምን አይነት ቤተሰብ ነበር? ወንጌላት በሙሉ የኢየሱስ ክርስቶስን በተቻለ መጠን የኢየሱስ ክርስቶስን የፋሚሊ ባክግራውንድ ለመግለጽ ሞክረዋል በተቻለ መጠን ማለት ነው። እና ዝቅ ካለ ሰፈር መጀመሩን ለማሳየት የጀመሩበት አንዱ ከቤተሰቡ ነው የጀመሩት። ከምን አይነት ቤተሰብ ነው የመጣው? ከሀብታም፣ ከባለጠጋ፣ ከነገስታት ቤተሰብ፣ ከሄሮድስ ቤተሰብ፣ ከሮም ትልልቅ ፋሚሊ ውስጥ ነው የመጣው? ኧረ አይደለም የመጣው በፍጹም። ህጋዊ አሳዳጊው የነበረው የኢየሱስ ክርስቶስ ሮል ሞዴል እንኳን አናጺ ነው። ህጋዊ አሳዳጊው ተብሎ በወንጌል ላይ አባቱ ተብሎ የተነገረ ይሄ አናጺው ለዮሴፍ ልጅ አይደል እንዴ ይሉ ነበር። አናጺ ነው። ወዳጆቼ ወይ አናጺዎች እኛ እንደምናስበው በጣም የዘንድሮ አንዳንድ ጊዜ አናጺን ኮንትራክተር ጋር ከቢልዲንግ እንትን ጋር ደረጃ ምናምን ጋር ታገናኙት። አናጺዎች በጊዜው እንደዛ የነበሩ ሰዎች አልነበሩ። መሬት አልባ በጣም የተጨቆኑ ብዙ ሰው በዛን ዘመን ላይ ሌክዠሪ ስላልነበረ አናጺነትን ስራ መቅጠር በጣም ከባድ ስለነበረ ያ ሶሳይቲ አናጺዎች ቀኑ ሙሉ ተንከራቶ ቤት ይገቡ ነበር ይባላል። አናጺዎች በጣም ምንም የሌላቸው ዳዎች የመጨረሻ የድህነት ሌቭል ላይ የነበሩ ናቸው። እንደዚህ ዝም ብሎ ያዋቂ ሰዎች አርጋችሁ አታስቧቸው።
ብዙ ጊዜ የሚሰሩት ለገበሬዎች ማረሻ ምናምን ስለሆነ አንድ ጊዜ ማረሻ ከሰሩ በኋላ ብዙ ጊዜ ሶሳይቲውም ጥቂት ስለነበር ሁሌ ስለማይሰሩ በቃ መልሰው የሚሰሩበትን ቦታ እየፈለጉ ይጨነቁ ነበር። ቤተሰቦቻቸውን ፊድ የሚያደርጉት ነገር አልነበራቸው። ወዳጆቼ ወይ አባቱ ድሃ ነበር። የኢየሱስ ክርስቶስ አባት ድሃ ነበር። ድሃ እንደነበር መጽሐፍ ቅዱስም ይነግረናል። ስለ ኢየሱስ ክርስቶስ የመጣበት የዘር ሐረግ ብቻ ሳይሆን የኖረበት ራሱ በጣም የሚገርም ድህነት ውስጥ አሳያችሁ። እኔ ሰሞኑን ይሄን እያጠናው ዲሳይፕልሺፕ የነበሩ ታስታውሳላችሁ እየነገርኳቸው ነበር። በጣም ኢሞሽናል አደረገኝ የኢየሱስ ክርስቶስን የከፈለልን ዋጋ ሳስብ ማለት ነው። የኢየሱስ ክርስቶስ የከፈለው ዋጋ የተጀመረው መስቀል ላይ አይደለም። እኛ ብዙ ጊዜ ከመስቀል ጋር ነው የምናገናኝ፣ ከሞቱ ጋር ነው የምናገናኝ። ነገር ግን በፍጹም የኢየሱስ ክርስቶስ የከፈለው ዋጋ የጀመረው ገና እርሊ ነው። እና የሚያሳዝነኝ ነገር አንዱ በሉቃስ 2:22 ጀምሮ በሙሴ ሕግ መሰረት የመንጻታቸው ወቅት በተፈጸመ ጊዜ ዮሴፍና ማርያም ሕፃኑን ለጌታ ለማቅረብ ሄዱ። ኢየሩሳሌም ሄዱ ሊያቀርቡት ኢየሱስ። በሄዱ ጊዜ ምን መስዋዕት ይዘው መሄድ አለባቸው። ከዛስ ይሄው በጌታ ተባዓት የሆነ በኩር ሁሉ ለጌታ የተቀደሰ ይሆናል ተብሎ እንደተጻፈ ለመፈጸም ደግሞም የጌታ 2 ዋኖሶች ወይም 2 የርግብ ጫጩቶች እንደተባለ መስዋዕት ለማቅረብ ነበር ይላል። ዋኖሶችና ምን ጫጩቶችን ይዘው ሄዱት። ኢየሱስ ክርስቶስን ጌታ ገና እርሊ በነበረበት ሰዓት እሱን ዴዲኬት ለማድረግ ወደ መቅደስ ሄዱ። ለምን? በዘሌዋውያን 12 ላይ ቁጥር 8 ጀምሮ ከተመለከታችሁት ሀብታም የሆነ ሰው በግ ይዞ ይሰዋ፣ የሆነ ነገር ይሰዋ፣ ጥጃ ይሰዋ፣ ምን ይሰዋ። ደሃ ከሆነ ከሌለው የሚሰዋው ከሌለው ግን ተብሎ ለአማራጭ የተሰጠ መስዋዕት ነው። ዮሴፍና የኢየሱስ ክርስቶስ እናትና አባት ደሃ ስለነበሩ መስዋዕት የሚሆን እንኳን ነገር እጃቸው ላይ ስላልነበረ ዋኖስ ነው ይዞ የሄዱት። ከደሃ ቤተሰብ ነው የተወለደው። በጣም ባዶ ቤት ውስጥ ያደገ ነው ኢየሱስ ክርስቶስ። በረሃብ ነው ያደገው። እንደውም መጽሐፍ ቅዱስ ላይ የሚያጠኑ አንዳንድ ሰዎች ሲነግሩን በጣም ይገርማችሁ። ዮሴፍ ኢየሱስ ክርስቶስ 12 ዓመት አካባቢ ከሆነ በኋላ መጽሐፍ ቅዱስ ላይ ዮሴፍን አታዩትም አይደል? አታዩትም። መቅደስ ይዘውት ሄዱ። ከዛ በኋላ ዮሴፍ የሚባለው ነገር ከመጽሐፍ ቅዱስ ላይ ጠፍቷል። የሚታይ ነገር የለም። ለምንድን ነው ተብሎ ሲታ ሞቷል ተብሎ የሚታሰብ ኢየሱስ ክርስቶስ when he was 12 ዮሴፍ ሞቷል ተብሎ ነው የሚታሰብ። አባት የለሽ ሆኖ ነው ያደገው። ሮል ሞዴሉ እንኳን 12 ዓመቱ ላይ የተቀማ ማለት ነው። ዮሴፍ የፋሚሊ ፕሮቫይደር ስለነበረ ዮሴፍ ያ ቤተሰብን ፕሮቫይድ ያደረገ የነበረው ሰው ደግሞ እንጀራ ሜከሩ ስለሞተ ማለት ነው። እሱ ስለሞተ ቤተሰቡ በጣም ችግር ውስጥ እንደወደቁ ይነገራል። ጌታ ኢየሱስ በመስቀል ላይ ከነበረበት አንዱ ከተናገረው ነገር አንዱ ስለ እናቱ ስለ ቅድስት ማርያም የተናገረው አንዱ ነገር አደራ ነው። እናቱን አደራ ብሎ ሰጥቶታል። ከዛ በኋላ እንደውም አይ ቲንክ በኤፌሶን ይመስለኛል ወደ ቱርክ አካባቢ ዮሐንስ ይዟት ሄዶ በዛ አብሮ ሲጦራት እንደነበር ይናገራል ታሪኮች የሚነግሩ። ለምንድን ነው አደራ ያለው? ስለሌላት ድሃ ስለሆነች እርዳታ የሚያስፈልጋት ስለሆነች እናቱ ባል ስለሌላት ሚረዳ ስለሌለ ነው ለደቀ መዝሙር አደራ እሷን ብሎ ተሄዱ። በጣም በጣም የሚያሳዝን ታሪክ ነው ያለፈው ጌታ ኢየሱስ ክርስቶስ። ወዳጆቼ መጽሐፍ ቅዱስ ላይ ኢየሱስ በጣም ብዙ ጊዜ ስለ ረሃብ ተናግሯል። አይታችኋል? ስለ ድህነት አልተናገረም። በጣም ብዙ ሰዎች ኢየሱስ ስለ ረሃብ ስለ ድህነት ለምንድን ነው የተናገረው ለሚለው ነገር ምን እንደሚሰጡ ታውቃላችሁ? የሚሰጡት ምላሽ ድህነቱና ረሃብን በጣም በምሳሌ የተጠቀመው በልጅነት ኤክስፔሪያንሱ በጣም ኤክስፔሪያንስ ካረገው ነገር አንዱ ድህነትና ረሃብ ስለነበረው ይባላል። ምክንያቱ ነው ያ ነው ይላል። እንዴ ዝም ብሎ ድህነትን ያነሳ እንዳይመስላችሁ። ማያውቀውን ድህነትን አንስቶ አይደለም፣ ከድህነቱ ከራሱ ድህነት ተነስቶ እንደሆነ ይነገራል። ምናልባት አንዳንድ መጽሐፎችን ሳነብ በጣም የሚገርሙ ነገሮችን አገኘሁኝ። ያው ታሪክን ትንሽ የሚያዩ ሰዎች በዛን ዘመን የነበር አንድ ሰው ምን ሊሆን ይችላል ድሃ ከሆነ የሚለው በቀን አንዴ ላይ በላይ ይችላል። ድሃ የሚለው ቃል እንደዛ ነው የተጻፈው። በቀን አንዴ ላይ በላይ ይችላል። እንደኛ አይነት ሶሳይቲ አይደለም። የድሮ ሶሳይቲ በቀን አንዴ ከበሉ ኖርማል ነው። ሄደው ትልቅ ስራ ይሰራሉ፣ በቀን አንዴ ይበላሉ፣ ኖርማል ነው እሱ። ድሃ ማለት እንደኛ በቀን አንዴ በልቶ ነው የሚቀጥለው የሚበላ አይደለም። አንድ ቀን 2 ቀን ሳይበላ የሚያደር የከሳ የገረጣ ይነግረናል መጽሐፍ ቅዱስ። ስለ ኢየሱስ ከሚነግረን ነገር አንዱ የገረጣ የከሳ እንደሆነ ነው። ለዚህ አንዱ ምክንያት ድህነቱ፣ የተመቸ ኑሮ አለመኖሩ፣ ውበት የሌለው ያደረገው አንዱ ውበት የለሽ ነው ሲል ዝም ብሎ እንደው ሰው ስለጠመደው ብቻ አይደለም፣ ግን ኒውትሪሽን ያጠረው ድሃ የሆነ ከቤተሰቡ የሚያስፈልገው ምግብ ያላገኘ ስለነበረ ነው። አንደኛ ቆሮንቶስ 8:9 ይሄን ያረጋግጥልናል። የጌታችን የኢየሱስ ክርስቶስን ጸጋ ታውቃላችሁ፣ በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ እርሱ ሀብታም ሆኖ ሳለ ስለ እናንተ ሲል ድሃ ሆነ ይላል። ወዳጆቼ ድህነትን ኢየሱስ ያውቃል። አዲስ አይደለም ለሱ። ደጋግሞ እንዲናገር ያደረገው እሱ ነው። ከዚህ ነው የጀመረው ኢየሱስ። ስለ ሰው ዋጋ መክፈል የጀመረው ከዘር ሐረጉ ብቻ ሳይሆን የጀመረው ካነሰ የዘር ሐረግ መጀመሩ ብቻ ሳይሆን
ያነሰ በከኑሮ እንኳን የወረደ ኑሮ ውስጥ በመኖር እንደጀመረ ታውቃላችሁ። የተወለደበት ከተማ በጣም ያነሰ ነው። ቤተልሔም ታውቃላችሁ። ቤተልሔም አንዱ የተወለደባት ከተማ ቤተልሔም ነች። the most insignificant የሆነች ታውን ብለው ይጠሯታል የመጽሐፍ ቅዱስ አስተማሪዎች። በጣም እንደው ሚክያስ 5:2 ላይ አንቺ ቤተልሔም ኤፍራታ ከይሁዳ አላፋት ከተሞች ከቶ አታንሽም ይሏታል። ለምንድን ነው አታንሽም የሚለው? ያነሰች ስለሆነች። ምንም እዚህ ግባ ማትባል ከተማ ነች። አንድ የገጠር ከተማ ዝም ብሎ እኛ የገጠር ከተማ እንደምንለው እንዳይመስላችሁ። ሪሶርስ ማይደርስባት፣ መንግስት አቴንሽን የማይሰጣት፣ ሮማውያን ገዢ ማያስቀምጡባት የሆነ ዝም ብሎ የተተወች ከተማ፣ ለድህነት ለረሃብ ለችግር የተጋለጠች ከተማ ነበረች። ሪሶርስ የሌለባት ከተማ፣ በከተማ ውስጥ ያሉ ሊማሩ ማይችሉበት ቶራ ማይደርስበት ከተማ፣ ምንም በቃ ሃይማኖቱም ማይፈልገው ፖለቲካው ማይፈልገው ከተማ። እዛ ውስጥ ነው የተወለደው። ቻርልስ ሶንዶል የተባለው ያው የምታውቁት አንድ ሰው እንደዚህ አለ። the son of God entered the world unwanted and unnoticed። ኖቲስ ሳይደረግ ወደ ዓለም ሳይፈለግ ነው የገባው ኢየሱስ ወደ ዓለም። ዌልካም ኢየሱስ ተብሎ አይደለም ወደ ዓለም የገባው። ና ግባ እናምልክ ብለውት አይደለም የገባው። ሪጀክት እየተደረገ ነው የገባው። የእግዚአብሔር ፈቃድ ስለሆነ ወደ ዓለም ገባ እንጂ እኛ ስለተቀበልነው አይደለም ወደ ዓለም የገባው ኢየሱስ። እሱ ላለመግባቱ ደግሞ ብዙ የመጽሐፍ ቅዱስ ማረጋገጫዎች አሉ። ለመወለድ እንኳን በተወለደበት ጊዜ እንኳን ታስታውሳላችሁ አይደል? ቦታ ስላልነበረ ይላል። እኛ ብዙ ጊዜ የምንተረጎመው በሙሉ ቦታው ስላልነበረ የሚል ነው። ግን እንገራችሁ ለምን ኢየሱስ ብለን በግርግም ተወለደ? ሁለት ምክንያት ልስጣችሁ። አንደኛ ጌታ ኢየሱስ በግርግም የተወለደበት ምክንያት ሆቴሎች ብሉ ስለተያዙ ነው የምንለው አይደለም። አፎርድ የሚያደርጉት ሆቴሎች ስለተያዙ ነው። ድሃ ስለነበሩና የትም ቦታ ማረፍ ስለማይችሉ ለነሱ ምቹ የሆኑት ቦታዎች ቀድሞ በሌላ ተይዘዋል። ስለዚህ ያንን አፎርድ የሚያደርጉባቸው ቦታዎች መግባት ስለማይችሉ የመጨረሻ ሊያደርጉት የሚችሉት ነገር ግርግም መወለድ ስለነበረበት። እሱ ብቻ ሳይሆን ግን አንዳንድ መንፈሳዊውን እይታ ካየ ነው ግን ዓለም አልተቀበለችውም፣ ገፍታው ስለነበር። ከውልደቱ ጀምሮ ዓለም የገፋችው ስለነበር አልፈለገችውም ዓለም እንዲገባ። ዌልካም ተብሎ አይደለም የመጣው ኢየሱስ። በመላእክት ተበስሯል። ልክ ነው። ለመላእክት እንኳን ተበሰረ ብለን እኛ እንደው እንዘላለን እንጂ የተበሰረው በመላእክት በኩል እንኳን የተበሰረው ለእረኛ ነው። እረኛ ደና አይደለም። ዜና እንኳን የተነገረበት መንገድ በለረኛ ነው። ነገስታት ቤት ውስጥ አይደለም የመጣው። ለእረኞች እንኳን ደስ አላችሁ የምስራች መድኃኒት ተወለደ የተባለው ለእረኛ ነው። በጣም ለወረደ ክላስ ውስጥ ለነበሩ ሰዎች ነው ውልደቱ እንኳን የተነገረ። ወዳጆች ሆይ ኢሳይያስ 53 ሲነግረን በደረቅ መሬት እንደ ስር አድጓል ይለናል። ምን ማለቱ መሰላችሁ? አንድ ነገር ለማደግ ደረቅ መሆን የለበትም። መሬቱ ለምለም መሆን አለበት። መቼስ ለምለም ያልሆነ መሬት ላይ የሚበቅል ነገር የለም። ኢየሱስ ብቻ ነው ይበቃል። ሁሉም በማያመች ዓለም ባልተቀበለችው ሁኔታ ውስጥ በደረቅ መሬት ላይ ያደገ ኢየሱስ ብቻ ነው። እሱ ብቻ ነው። ፖለቲካውም አይቀበለውም ነበር። ካሁን በፊት ያውቃሉ አገልግያቸው። ፖለቲካው አልተቀበለውም ነበር። ምክንያቱም የሮማን ቄሳር ንጉስ ነው እግዚአብሔር ነው ብሎ የሚያስብ የፖለቲካ ሲስተም ነበር በጊዜው። ይሄ ነው ንጉሱ ብሎ ማን ይቀበላል? ግሪኮች አይቀበሉት። ምክንያቱም ግሪኮች ከ200 ዓመት በፊት የሚያውቁት አንድ ሰው ንጉስ ነው ብሎ ሲያስቡ አሌክሳንደር ዘግሬት። እሱ ደግሞ ማለት በጦርነት አሸንፎ ነው። ምንም ይሄ በጦርነት ያሸነፈ ሰው አይደለም። ንጉስ ነው ብሎ እንዴት ይቀበሉት? ሃይማኖቱም አልተቀበለው። ምክንያቱም ደግሞ አይሁዶች ደግሞ ንጉስ የሚሉት ደግሞ ያህዌን ነው። ትልቅ ነው። ዓለምን ሰማይን ምድርን የፈጠረ ነው። ላስት ዊክ ያሳየዋችሁን ነው። ያንን ዩኒቨርስን የፈጠረ ትልቁን አምላክ ይሄ ነው ብሎ ማን ያምናል? ማንም አልተቀበለውም። ሮምም አልተቀበለው፣ አይሁድም አልተቀበለው፣ ግሪኮችም አልተቀበሉት። በሁሉ ዘንድ ሪጀክት የተደረገ ጌታ እንዲህ ነው የገባው። ወዳጆች ማናችንም አልተቀበልንም። ያደገበት ከተማ ናዝሬት ትባል ነበር። ወይዘው ኢየሱስ ክርስቶስ ቤተልሔም ነው ተወለደው። ያደገው ግን ናዝሬት ነው። ለዚህ ነው ከናዝሬቱ ኢየሱስ ምንለው ስላደገበት ነው። ሰው ባደገበት ከተማ ይጠራም ስለነበረ በዛ ጊዜ ማለት ነው። በጣም ትንሽ የገጠር ከተማ እሷም ናዝሬትም የፖለቲካም የኢኮኖሚም የሃይማኖትም ከተማ ያልነበረች በጣም በቃ ኦልሞስት ዴድ የሆነ ከተማ ማለት ነው። በዚህ ከተማ ነበር ያደገው። ከናዝሬት መልካም ነገር ይወጣ ይችላልን የተባለበት ቦታ ማለት ነው። ዮሐንስ 1:46 ላይ ታዩታል። ከናዝሬት ናትናኤል ምን መልካም ነገር ይወጣል? እርግጠኛ ነው ናዝሬት መልካም አይወጣም። የናዝሬት ሰው መሆን ዱርዬ መሆን ነው። የናዝሬት ሰው መሆን ማለት ምንም ሲግኒፊካንት ያልሆነ ሰው ማለት ነው። ምንም ውስጥ ሊገባ የማይችል ሰው ማለት ነው። ወዳጆቼ ልንገራችሁ፣ በመጽሐፍ ቅዱስ ላይ እንኳን ኢየሱስ ክርስቶስ የኖረባቸውና የተወለደባቸው ስፍራ በመጽሐፍ ቅዱስ ላይ እንኳን ናዝሬት የምትባለው ነገር ከዛ ጊዜ በፊት አታዩዋትም ቀድማችሁ። በቃ ዝም ብሎ አንድ ዝም ብሎ የሆነች ከተማ ውስጥ ሶስት ነው ያደገው። ገሊላ የሚባል አውራጃ ናዝሬት የምትገኘው ገሊላ በሚባል አውራጃ ውስጥ ነበር። ገሊላ እነኚህ የገሊላ ሰዎች አይደሉ? ተመልከቱ፣ ዝም ብሎ ላሳያችሁ ዙሪያው የገሊላ ሰዎች አልነበሩ እንዴ? ይሄንን ቃል ከየት አመጡት? ያልተማረ ሰው አውራጃው ራሱ ዋናው ራሱ ያልተማሩ ሰዎች የነበሩበት ቦታ ላይ
አሳ አጥማጆች ማለት የመጨረሻ አሳ የሚሸቱ the lost class of the society የሚኖሩበት የነበረ ከዛ ውስጥ ነው የወጣው። ውሎን ተመልከቱ። ኃጢአተኛ ሰፈር ነው የሚለው። ጓደኞቹ ማናቸው ሲባል እነንትና እነ ማቴዎስ ቀራጩ ኃጢአተኛው ምንድነው ለኢየሱስ ክርስቶስ የጠቀመው? humble beginning የወረደ ጅማሬ። ይሄን ንጉሴ ብሎ መቀበል ከብዷቸው ነበር ወዳጆች። እንደዚህ መጽሐፍ አለ የደረሰኝ እና የመጽሐፉን ምንትን ስጠራው ነው የምናለው ወንድም የወንድ ያማችለዋሉ መጽሐፍ ላይ ምን ብሎ ጠቅሶልናል? ካንቀልባ እስከ መቃብር ህይወቱ የመከራ ነበር። ከታዘለበት ማዘያ ጀምሮ መቃብር እስከ ወረደበት ጊዜ ድረስ ህይወቱ በመቃብር ውስጥ በክፋት ውስጥ በመጣል ውስጥ ያለፈ እንደነበር ይነግረናል ያ መጽሐፍ። ወገኖቼ ወይ በእንደዚህ አይነት ነው አመጣጥ የመጣው ኢየሱስ ይላል። እንድታስተውሉ ፈልጋለሁ። ዕብራውያንን ሰዎች እንድታስቡ በመከራ ውስጥ ነን ትላላችሁ። እንዴት አድርገን ነው ምንጸናው ትላላችሁ? ለመጽናት ነው የምትፈልጉት? የጸና ክርስቲያን የበረታ ክርስቲያን ነው ምን የምትፈልጉት? ይሄን አድርጉ። በጣም ቀላል ፕሪንሲፕል ልንገራችሁ። እዩት፣ እሱን አስቡት። አይናችሁን እሱ ላይ አድርጉ። ጅማሬውን ተመልከቱ። ከትንሽ ጀምሮ የት እንደደረሰ ተመልከቱ። የአባቱን ዓላማ አጀንዳ ለመፈጸም እስከ መጨረሻው ድረስ የታገሰውን እሱን አስቡ ብሎ ይነግራችሁ። ወዳጆቼ ክርስትናችን ከትንሽ ነው የጀመረችው። ፍጻሜያችን ግን ብዙ ነው። አሜን አሜን። ፍጻሜያችን ብዙ ነው። የሃይማኖታችን ጀማሪ ራሱ ከትንሽ የጀመረ ነው። አገባቡም፣ ዘሩም፣ አመጣጡም፣ ጓደኞቹም፣ ቤተሰቡም ሁሉ ነገር ትንሽ ነው። ከተማው የሚያደገበትም ትንሽ ነው። ሴኩሪቲ የነበረው አልነበረም። አንድ ዝም ብሎ የታሪክ መጽሐፍ ሳገላብጥ በጣም ብዙ ሰዎች በዛ ጊዜ ላይ የነበሩ ሰዎች በከተማ ውስጥ ላይ አፎርድ ያደረጉ ስላልነበር ወደ ከከተማ ተገልለው ነበር የሚኖሩት። ድሃ ከሆኑ ማለት ነው፣ ምስኪን ከሆኑ ተገልለው ስለሚኖሩ ትንሽ ከከተማ ወጣ ይላሉ። እና በጣም ብዙ ልጆች ይሞቱ የነበረው በእንስሳት ተበልተው ነበር። ኢዝሊ ተሰብሮ የሚገባ ቤቱ ስለሆነ እንስሳት ነበር የሚጨርሷቸው። ምናልባት እንበለው ከእንስሳ አምልጦ ያደገ። ይሄ ነው ኢየሱስ፣ ይሄ ነው ጌታችሁ ሲባል ዳንኤል ወዳጆቼ ወይ እግዚአብሔርን የሚያውቁ ይበረታሉ ሲል ያቃል። ወደ ኋላ መጽሐፉን ስትመለከቱት ይገባዋል ምን ማለት እንደሆነ። ከትንሽ የሚጀምረውን እግዚአብሔርን ትንሽ አሁን ሲታይ ለነ ዳንኤል በዛን ጊዜ ላይ ኢየሱስ በጣም የገነነ አልነበረም። በዛ ምስል ላይ ናቡከደነጾር ባሳየው ምስል ላይ እንኳን የምትመለከቱት ነገስታቱ ያማሩ ነበሩ። በወርቅ ምንድነው በሲልቨር በብር ምናምን በብረት ነው የሚመሰሉት ነገስታቱ ራሱ። እሱስ በትንሽ ጠጠር ይመሰል ነበር። በዛ መካከል አንድ የትንሽዬ ጠጠር መጣች ነው የሚለው። ከትንሽ ነው የጀመረው ያውቀዋል ዳንኤል። የበረቱት ብርቱ ስላዩ አይደለም፣ ትንሽ ቢግኒንግ ያለው ምን ይላል መሰላችሁ? በትንሽዬ ጠጠር መጣች ይላል። ተንከባላ መጣችና መታችው ይልና አፈረሰችው ይላል። ካፈረሰችው በኋላ እየበዛች እየሰፋች ሄደች ይላል። አሃ ለካ እየነገረን ያለው ጅማሬውን ነው የኢየሱስ። እንዲህ ነው የጀመረው። ሲጀምር ኢየሱስ ከትንሽ ጠጠር ነው የጀመረው። ልክ ነው። ከድሃ ፋሚሊ ነው የጀመረው። ቤተሰቡ በጣም በፍጹም እንደው እዚህ ገባ ሊባሉ የሚችሉ ማንም ሰው ሊገባ በማይፈልግበት ዘራረግ ውስጥ ነው የጀመረው ስራው። ወዳጆቼ በዚህ ውስጥ መበርታት ትፈልጋላችሁ? ሲድራቅ ሚሳቅ አብደናጎ ሁሉም ሲሰግድ እንዳይሰግዱ ያደረጋቸው ምንድነው? ይሄ ነው። ይሄ መንግስት ስለገባቸው ነው። ይሄ ዛሬ እንደ ጠጠር የታያቸው ነገር ግን ዓለምን ነገ የሚያቋቁመው መንግስት ሆኖ የሚኖረው ኢየሱስን ስለተመለከቱ ነው። ለዚህ ነው የበረቱት። እነ ዳንኤል የቆሙት ለዚህ ነው። ሲድራቅ ሚሳቅ አብደናጎ የቆሙት የጸኑት ለዚህ ነው። እሳት ውስጥ ገባላችሁ ሲባሉ ቀጥ ብለው እንዲቆሙ ያደረጋቸው ይሄ መረዳት ነው። ምን ፍንትው ብሎ እግዚአብሔር ስለታያቸው አይደለም። አሁን እኮ እግዚአብሔር እንዲታይ እንፈልግ። ጌታ ሆይ እኔ እኮ በብዙ ነገሮች ሳልፍ እኮ መጽናት እኮ ፈልጋለሁ፣ በክርስትና መበርታት ፈልጋለሁ። ጌታ ሆይ ግን በቃ አንተ እኮ ምንም አልታየኝም። ብዙ ሊታየን አይገባም። መልአክ ማየት የለብንም። አሁን እኮ ክርስቲያንን ለማበረታታት ታውቃላችሁ መልአክ አለ አየን ምናምን ማለት አለባችሁ። በሱፐርናቹራል በጣም ማመር ላይ ስለጀመረ በኢየሱስ ስላልበቃው አሁን ሰው ታውቃላችሁ በጉባኤ ላይ በጣም ሰው ለማስደሰት ከፈለጋችሁ አሁን እንደዛ ነው የሚደረገው። አሁን እዛ ጋር ገብርኤል ታየኛል ካልተባለ ሰው አይጮህ። በእውነት እኮ እዛ ጋር ብርሃን አይታችኋል። አንዳንድ እኮ ዩቲዩብ ላይ ኮሜንት ማድረግ እዛ ጋር የሆነ ብርሃን ታየ ይላል። እኔ ብርሃን ምን ያደርግልኛል? የብርሃን ሁሉ ምንጭ የሆነው ኢየሱስ ውስጣችን ገብቶ ምን ያደርግልናል? እኛ ብርሃን ወዳጆቹ ስለሚሸፍኑብን እኮ ነው ሰይጣን።
ያነሰ የሚመስል ግን አንሶ መጥቶ ግን በእኛ ውስጥ ያደረ ማለት ነው። ወዳጆች ሆይ በዛ ዘመን በብሉይ ኪዳን ዘመን የነበሩ ሰዎች ማደሪያው ድንኳን ሲባል አይቀርቡም ነበር። ቅርብ የሚሆኑ ነበሩ፣ በጣም የሚርቁ ነበሩ፣ በጣም ሩቅ የነበሩ ወዳጆቼ። እሱ ግን ወደ ምድር ላይ መጥቶ በእኛ መካከል አደረ። አማኑኤል እግዚአብሔር ከኛ ጋር ተብሎ ተጠራ። እግዚአብሔር ሊትራሊ በሰዎች መካከል ኑሮውን አደረገ። እግዚአብሔር አንድ ቀን ከኛ ጋር ተመላለሰ፣ አብሮ ኖረ፣ አብሮ በላ፣ አብሮ ጠጣ። አነሰና መጣ ማለት ነው። ውልደቱ ምናምን ብቻ አይደለም፣ አኗኗሩ ራሱ ያነሰ፣ ከማናችንም ጋር ያነሰ ኑሮ አለፈ። ምናልባት በዘመናችን ቢወለድ ኖሮ ጥሩ ነበር። አትሊስት ለኑሮ ኮምፎርታብል ነው። የሶሳይቲ እንትኑ ተቀይሯል። ሰው ብዙ ሞደርን የሆኑ ነገሮች አሉ ለኮምፎርትም ያመቹ። ይሄም ያም ኤሲውም ምኑ ሙቀቱም አለው የለም። በማያመች ዘመን ውስጥ መጣ። የሰው ልጆች ዕዳ ለመክፈል ራሱን ዝቅ አደረገ። ወዳጆች ሆይ ይህንን ጳውሎስ ሲገልጸው አንሰቸብል የሆነ የማይመረመር ነው የክርስቶስ ምን ይላል? የከፈለልንን ዋጋ ያዳንንን የማዳን ሌቭል ያስብና እኔ መመርመር አቃተኝ፣ መመርመር አልቻልኩም ይላቸዋል ጳውሎስ። ሮሜ ተማሪዎች ታውቃላችሁ፣ ሮሜ 11 ላይ የሚነግረን አንዱ ይሄ ነው። ሮሜ 11:33 የእግዚአብሔር ጥበቡ ዕውቀቱ ባለጠግነቱ እንዴት ጥልቅ ነው ይለናል። እንዴት ነው? ምኑ? ዕውቀቱ ጥበቡ ምንድነው? እኛ ጥበብ የምናውቀው አንድ ሰው ጥበብ ከተባለ ሕፃን ልጅ አይደለም መምጣት ያለበት ወደ ምድር። እግዚአብሔር ሰውን ለማሸነፍ ለማዳን ከሆነ መምጣት ነው ያለበት። አስደንግጦ ነው ማሸነፍ ያለበት። አንድ ልጅ ቤተልሔም በግርግም ስለተወለደ አሁን ይሄ ጥበብ ነው? ይሄ ጥበብ ነው? ድሃ ሆኖ የመጣ ጥበብ ነው ይሄ? ከማይበቁ ሰዎች ስር የተወለደ አሁን ይሄ ጥበብ ነው? ጳውሎስ ግን አሕዛብና አይሁድን ያዳነበትን የክርስቶስን ጥበብ ያስብና ልንገራችሁ ይሄን እንዴት ልገልጽላችሁ እንደምችላል ዓለም መመርመር አቃተኝ። በፍጹም ኬሚስትሪና ምናምን አገኝ እንደው የሆነ ምንድነው ደበላልቄ የሆነ ነገር እንደሚወጣ መመርመር አልቻልኩም። የእግዚአብሔር ምኑን? ጥበቡን፣ ዕውቀቱን፣ ባለጠግነቱን። ፍርዱ አይመረመሩም ይልና ለመንገዱ ፍለጋ የለውም ይላል። ዕውቀቱ ምን አይልም? አይመረመርም። ምን አይነት ዕውቀት ነው? አንድን የእግዚአብሔር ልጅ ሰው አድርጎ የማምጣት ዕውቀት ምን አይነት ዕውቀት ነው ወዳጆች? ሰይጣን ግዙፉን ሰይጣን ዓለምን ገዝቶ የነበረውን ሰይጣን እሱ ሰይጣን ሊያጠፋኝ ይችላል ብሎ የሚያስብባቸው መንገዶች በሙሉ ሞክሯል። ለምሳሌ ሞቶ ነው የሚያጠፋኝ ብሎ አላሰብም። ሰይጣን ሞቶ ነው ዲፊትድ መሆኑ ብሎ አላሰብም። ስለዚህ ምን አለ? ኢየሱስን በገደለ ሰዓት ለሰይጣን ስኬት ነበር። ገደልኩት ብሎ ሰይጣን እኮ እያጨበጨበ እኮ ነው ኢየሱስ ይመጣል። እያጨብጭቧል እኮ ጨርሷል እኮ በሉሲፈር ሰፈር እኮ ተጨብጭቧል እኮ። ምን ገለነዋል፣ አይዟችሁ አሁን ትሬት አይደለም ተብሏል። ገሎት እንዴት ያሸንፋል ሰው? እኛ እኮ ማሸነፍ ከመግደል ጋር የተገናኘ ነው። የእግዚአብሔር እንዴት ነው ጥበቡ አይገርማችሁም ይላል ጳውሎስ። ምክንያቱም ከሮሜ 9 ጀምሮ የሚያነሳው አይሁድና አሕዛብን እንዴት እንዳዳነ በዛ እንዴት አንድ እንዳደረገ ከተናገረ በኋላ ነው ይህን ቃል የተናገረው። አይገርማችሁም? አስተሳሰቡ የእግዚአብሔር አስተሳሰብ አይገርማችሁም? እኛን ለማዳን የሄደበት ርቀት አይገርማችሁም ይላል። አይገርምም? እስቲ እንባባል ለዛሬ እንኳን እስቲ አንዳንዴ እኮ መባባልም አይከፋም እንደሌላው ሰው። ዕውቀቱ ምን አይልም? አይመረመርም። በፍጹም ሰይጣን መርምሮ ሊያገኘው ያልቻለ ምንድነው ታውቃላችሁ? ኢየሱስ መስቀል ላይ እንደሚያሸንፈው ነው። በፍጹም ሊያገኘው ያልቻለ ነገር በጣም እኮ ሞክሮታል ብዙ ነገር። የሆነ ሰዓት ላይ ያየውና ቆይ በክብር ልጣለው ብሎ እናንግስ ይለዋል። አይ አልነግስም ይላል። ይሄ ሰው በመንግስት እንደሚያሸንፈው ስለጠረጠረ እናንግስ እንዴ ይለዋል። አይ እኔ ልነግስ አልመጣውም ይላል። እንደገና መልሶ ደግሞ እሺ እንግደል ይለዋል። አይ ጊዜ ስላልደረሰ ማንም ሊነካኝ አይችልም ይላል። በጣም ኮንፊውዝድ እኮ ነው ያደረገው ሰይጣን። መስቀል ላይ የተሰቀለ ሰዓት እኮ በቃ እስቲ ራስን አድን ሲል እኮ ሰው አይደለም እያለ ነው። ሰዎች ቢሆኑ የሚናገሩት እኮ ሰይጣን እኮ ቴስት እያደረገ እየፈተነው እኮ ነው። እስቲ ውግት አደረጉት፣ ጎኑን ወጉትና ውሃ ወጣ ከውስጥ። እስቲ ራስን አድን እስቲ እኒ አሉት። ምንም የለም፣ አያድንም። አይማ በቃ ተአምር ሊሰራ ነው። እስቲ በመጨረሻው ሰዓት ሙሉ ተከራባብቶ የነሳ ሲባል አልተነሳም። ወዳጆቼ ኔክስት ስለምመጣበት እነግራቸዋለሁ። የመጨረሻ አስከፊ ሞት መስቀል ላይ ሞት፣ አስከፊ የሆነ ሞት ማለት አስከፊ አመጣጥ አይደለም፣ ትንሽ አመጣጥ አይደለም፣ ዘሩ ብቻ አይደለም፣ አስተዳደጉ ብቻ አይደለም፣ አሟሟቱ ራሱ በጣም አስከፊ ሞት ማለት። ባለፈው ነግሬያቸው ለአንድ ሮማዊ ኢየሱስ ክርስቶስን መስቀል የሚያስያስቡ የሚያዩት አህያ በመስቀል ላይ ብለው ግልጽ ስራው ታሪኩን ስለምታውቁ መስቀል ላይ የተሰቀለን ሰው ሲስሉ አህያ መስቀል ላይ ተሰቀላ ምስል ነበረ። በድሮ ዘመን በየቦታው በቅርጻ ቅርጽ ተገኝቷል። መስቀል ላይ የሚሰቀል አህያ ነው ብሎ ስለሚያስቡ ለምን? ዕውቀት የሌለው
አንድ ሰው መስቀል ላይ ተሰቅሎ ካያችሁ ያ ሰው እርግጠኛ የምትሆኑት ነገር አለ። አሁን መንገድ ላይ እየሄዳችሁ ይያለ መስቀል ላይ ተሰቀለ ሰው ታያላችሁ። ስታዩ እርግጠኛ ሰዎች የሚሆኗቸው ነገሮች አሉ። ከነሱ ውስጥ አንዱ ደሃ ነው ያ ሰው። አንዱ ቤተሰብ የለውም ማለት ነው ያ ሰው። ሊያስጥለው የሚችል ጠበቃ ሊሆነው የሚችል ሰው የለውም ማለት ነው። ይሄ ሰው ሮማዊ ዜጋ አይደለም ማለት ነው። ይሄ ሰው በሃይማኖት ውስጥ እንኳን ተቀባይነት የለውም ለአይሁድ ማለት ነው። ኢንፍሉዌንሻል አይደለም ማለት ነው። ሁሉንም ያልሆነ ሰው ነው መስቀል ላይ የሚሰቀለው መጨረሻ ላይ። አንድን ሮማዊ መስቀል አችሉ እዛ ላይ ራሱን አሳልፎ ሰጠ። በዛ ያሸንፋል ተብሎ ይታሰባል። አዎ ለዚህ ነው ጳውሎስ እንዴት ነው ማይመረመር እግዚአብሔር ዕውቀት? አይመረመርም። ምኑ? ዕውቀቱ። ከዛስ ጥበቡ ደግሞ ባለጠግነቱ ደግሞ አይመረመርም። የምኑ? የማዳኑ ባለጠግነት። በዚህ ሲለው በዚህ አድርጎ እግዚአብሔር እኮ እኛን እኮ ወዳጆቹ እግዚአብሔር የመጨረሻ ባለጠጋ የሆነው በምን እንደሆነ ታውቃላችሁ? በምህረቱ። ለዚህ ነው በምህረቱ ባለጠጋ ስለሆነ በኃጢአታችን እንኳን ሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል። ይልና ምን ይላል? በጸጋ ድናችኋል ይላል። ምን ማለት ነው? እኛ በነፃ ዳንን ስንል እኮ በነፃ አይደለም ሄዳን ነው። አይ ቲንክ ትላንት ነው ወይ ጋዚ እያለ ነበር ይሄን ቃል። ምንድነው ከተርሙ? በነፃ ዳንን ሳይሆን ምንድነው? መዳን ነፃ ነው ማለት ነገር ነው። እዚህ ትላንት አንድ ቃል ሲናገር ነበር። መዳን ነፃ ነው፣ ግን ለኛ ነው ነፃ ይሆን። እግዚአብሔርን ኮስት አደረገው። እግዚአብሔርን ኮስት አደረገው ሲባል አዎ ኢየሱስን ነው ኮስት ያደረገው። ኖ ማን ነው ልጁ ሲሰቀል ማየት የሚፈልግ? አንዳንድ ጊዜ ፊቱን አዞረበትን ራሱ ምን ተረጉምበት አተረጓጎምኛ በቃል አይህም አሉ ነው። እሱ ብቻ አይደለም። it was painful ልጁን በመስቀል ላይ ተሰቅሎ ማየት ለእግዚአብሔር it was painful። ተካፈለ ያንን ሰፈሪንግ በመስቀል ላይ አብሮ ተካፈለ ኢየሱስ። አብም አብሮ ይሄን ሰፈሪንግ አብሮ ከክርስቶስ ጋር ተካፈለ። ለምን? ልጁን በመስቀል ላይ በማየት። አይመረመርም ይላል። አካሄዱ አይመረመርም፣ አደራረጉ አይመረመርም። በቤተልሔም በኩል ገብቶ በዚች በናዝሬት አድጎ በደሃ ቤት ውስጥ አድጎ ከነዛ በጣም ከማይመቹ ሴቶች መካከል ተወልዶ መስቀል ላይ ሞቶ ያድናል ብሎ ማን ያምናል? አይመረመርም። አካሄዱ ራሱ አይታወቅም ይላል። ለመንገዱ ራሱ ፈላጋ የለው። ምን ማለት መሰላችሁ? ፉት ስቴፕ እንኳን የለው። አንዳንድ ሰው አደራረጉን ታዩና አፈጻጸሙን ታያላችሁ። ይሄ ሰው አላማረኝም አካሄዱ አትሩ። አይታችሁ እኮ ነው ሊወድቅ ነው እንላለን እኮ። ሰው አካሄዱን እኮ አይተን ነው። ኢየሱስ ክርስቶስ ትሬስ ማድረጋችሁ ግራም ያጋባ አካሄድ ሄዶ መጨረሻ ላይ ግን የመዳንን ፍጻሜ በመስቀል ላይ የተወጣ ኢየሱስ ብቻ ነው። አይመረመርም። ምን ያቃተኝ ይላል ጳውሎስ። መመርመር አቃተኝ። ኢቭን ምን ሊያደርግ እንዳለ እንኳን አይታወቅም ይላል። መንገዱ አካሄዱ ማለት ነው። ደግሞ በጣም የሚገርመኝ ነገር እዚሁ ክፍል ላይ እንገራችሁ። እኛን ደግሞ እንደዚህ ለማዳን የመከረው ሰው ይኖር ይሆን? እስቲ ያማከረው ይኖር ይሆን? አረ የለም ማለት ምናልባት እግዚአብሔር እንደው ካውንስለር ካሉት ማለት ነው በመስቀል ላይ እንዲህ ተጣቦኛል ለማዳን ምናልባት ያማከረው ማን ይሆን? ምን አይነት ቅዱሳን መላእክት በዙሪያው ቢኖሩ ነው ግን እንደዚህ አብለው የመከሩት? ሰውን ማዳን የፈለከው እግዚአብሔር ወይ? አዎ ሰውን ማዳን ከፈለክ ይኸውልህ መላእክቶችን አሰልፍና ሰይፍን ይዘው ወደ ምድርና ሰው ሁሉ ይንበረከክልሃል። እንደዛ አይደለም የሚለው የሆነው። በምድር ላይ እንደ ደሃ ግባ እነ ምስኪን ከዛስ በኋላ በመስቀል ላይ ሞት። በምድር ላይ እንደተወገደ ሰውን ተጎሳቁለ ኑር። ከዛስ ባንተ ጉስቁልና ሰው ሁሉ ይድናል። ማን ነው የመከረው? የትኛው ጠቢብ መልአክ ይሆን የመከረው? እኛ ነው የመከረው ይላል ጳውሎስ። እኛ ይሆን አማክረን ይሆን ነገረን ይሆን እንዲህ አርገ ብታድነን እኮ ጌታ እንድናለን ብለን ይሆን? አረ የለም። ማን ነውስ አማካሪው የነበረ? የለም። አይ ምናልባት ደግሞ ብድር ኖሮበትኛ ያበደርነው እግዚአብሔርን እየመለሰ ይሆን? አረ የለም። መጀመሪያ እግዚአብሔር የመጣው በኢየሱስ ክርስቶስ በኩል ዕዳውን ሊከፍል አይደለም የመጣው፣ ዕዳችንን ሊከፍልልን ነው እንጂ። አንዳንዱ ሰው እኮ ይቅርታ እኮ የሚጠይቀው እኮ ስለበደለ እኮ ነው። የመበደል ውጤት እኮ ነው ይቅርታ የምንለው እኮ ስለበደልን ነው አንዱ። እሱ ግን እኛን ይቅርታ የሚልበት የሚሞትበት ምንም ምክንያት የለውም። አልበደለማ እንደ በመጀመሪያ አበድረን ነው የመለሰልን። መስቀል የብድራችን ምላሽ ይሆን? አረ አይደለም። እነኚህን ሁሉ ነው ጳውሎስ የሚያነሳው። ምን አይነት ጥበብ ነው እግዚአብሔር የተጠበበው? ምን አይነት ጥበብ! በማነስ ማዳን። ኧረ አሜን ወዳጆች ሆይ፣ አንሶ ማዳን። የዕብራውያን ሰዎች እያነሱ ስለሆነ ግራ ገብቷቸዋል። በጉስቁልናው ስለሆነ እነሱ ቪክትሪ ብለው የሚያስቡት በጣም ከፍ ያለ ነገር ነው። አላወቁም ግን በመከራ ውስጥ እያሸነፉ እንደሆነ፣ በጉስቁልና ውስጥ ግን እያሸነፉ እንደሆነ አላውቁም።
በሪጀክሽን ውስጥ እያሸነፉ እንደሆነ አላውቅም። ለዚህ ነው እየነገራቸው ይኸውላችሁ የማሸነፊያው መንገድ እዩ፣ ተማሩ ከኢየሱስ ክርስቶስ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን እዩ። ጸንቶ ነው የቆመው እሱ። ጽኑና ቁሙ። የማሸነፊያው መንገድ ይሄ ነው። ዝቅታ ኢየሱስ ያሸነፈው ሁሉም ተቀብሎት አይደለም አሸናፊ የተባለው። ተሰቅሎ እንዴት ሰው ያሸንፋል? ተሰቅሎ ነው ያሸነፈው። ሳክሪፊሻሊ ስትኖሩ ግራ አይግባችሁ፣ ወደ ኋላ አትመለሱ። እያሸነፋችሁ ነው። ዘንድሮ እኮ ሰው ከታመመ እኮ እርግማን አለብህ እያልን ነው እኮ። ሰው ከሆነሽ ነገር ገንዘብ ካጣ እንትን የሆነ ነገር የእናት አባት መንፈስ ነው እያልን ነው። መንገዱ ነው በክርስትና ህይወት ውስጥ ያለኝ። ያ ግን የክብር መንገዳችን ነው። ኢየሱስ ክርስቶስ በዛው ሲያልፍ የክብርን መንገድ እየሄደ እንደነበር ምን ሄድባቸው አንዳንድ ቻሌንጅ የሚመስሏቸው ነገሮች የክብር መንገዶች ናቸው። ወዲያውኑ ግን ስታያቸው የክብር አይደሉም መንገዶቹ። ለዚህ ነው ማን ነው የሚለው ወገላጆች አንድ የቆሮንቶስ 1:8 ላይ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው አለና የጥበበኞችን ጥበብ አጠፋለሁ የአስተዋዮችን ማስተዋል እጥላለሁ ብሎ ተጽፏል። ጥበበኛ ከዛ ምን ይላል? ጥበበኛ የት አለ እስቲ ይናገር አለ። እስቲ አንድ ሰው ከእናንተ መካከል ይነሳ ይላቸዋል ጳውሎስ። ያውም እንደኛ አይደለም፣ እንደኛ እንዳይመስሏችሁ። እነሱ ጥበበኛ ከተባሉ የሆነ ጥበበኛ ነበሩ። የእነሱን ጥበብ ነው ዛሬ ይዘን ተቀላችሁ ማነቃቂያ ማስፈራሪያ ብለን የምንናገር። የእነሱ ጥበብ ነው። አንድ ሁለት መጽሐፍ ብሰጣችሁ ይገባችኋል ምን ማለት ነው። ወደ ኋላ ስትሄዱ የተባለ ነገር ነው እየተባለ ያለው። ባይዘው አንዳንድ ጊዜ አዲስ የመጣ መስሎት ነው ስለማናነብረው መጽሐፉ። አንዳንድ ጊዜ እኮ በጣም አዲስ ነገር የመጣ መስሎን እኮ ምን ጨፈረው እኮ አንባቢ አለመሆን እኮ። ትንሽ ወደ ኋላ ሄዳችሁ ታሪክን ብታነቡ እኮ አሁን በአየሩ ላይ ምናናፈሰው ነገር እኮ የነበረ እኮ ነው። የኛ ወንጌል ብቻ ነው አዲስ። አሜን አሜን። ታሪክ ሁሉ ጊዜ ራሱን ሲደግም ሁሉ ጊዜ አዲስ ሆኖ የሚኖር ይሄ ብቻ። በዚህ ኤክሳይትድ ካልሆነ ሰው በምን ይሆናል ወዳጆች? የታለ ጥበብ አለ ጳውሎስ። እስቲ ያምጡ ጥበበኞች አሉስ ኑ እስቲ አለ። ፈላስፋል ኑ እስቲ ያምጡአል። ኑ እንፈላሰፍ አለ ጳውሎስ። እግዚአብሔር እንደው የጥበበኞችን ጥበብ አጠፋዋለሁ ብሏል። ማን ነው ጥበብ? ጥበባችሁን ከንቱ ነው ማረግባችሁ ብሎ ተናግሯል። እግዚአብሔር አስተዋይኒ ትላችሁ ማስተዋላችሁን ሁሉ ወስደዋለሁ ብሏል። እንዴት? መስቀል ላይ ነው። ጥበበኛማ ካለ መስቀል ላይ አስተውሎ ይናገር ነበር። አይቶት ይሄ ነው የሚያድነው ይል ነበር። ማንንም አላለም። ምን ማለት ነው? ማንም ጠቢብ ስላልነበረ ነው። አያችሁ እግዚአብሔር የሚሰራውን የማዳን ስራ ማንም ሰው ሊገነዘበው ያልቻለው ማንም ሰው አስተዋይ ስላልነበረ ነው። አጠፋለሁ ብሏል። መስቀል ላይ ባዶ አረገን ሁላችንን። የእግዚአብሔር ጥበብ ብቻዋን መቆም ስለነበረባት የሰው ጥበብ ሁሉ ከንቱ ሆነ። ለዚህ ነው ጳውሎስ ጥበበኛ የታለ? አስተዋይ የታለ? ጻፊ የታለ? መርማሪ የታለ አለና እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገም ማለት። ለምን ነው ሞኝነት ያደረገባት? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች ነው። ምንድነው ያለው? መጀመሪያ እግዚአብሔርን የሚያውቁ ይበረታሉ። ዓለም በጥበቧ እግዚአብሔርን ምን ልታደርግ አልቻለችም? ማወቅ አልቻለችም። ጥበብ ምንድነው? ለኛ የምናውቀው እስቲ ጥበብ የምትሉት ምንድነው? ተዋክቶ ማሸነፍ ጥበብ ነው። በቴክኖሎጂ ልቃት ጥበብ ነው። ልክ ነው፣ ጥበቦች ናቸው። በማነስ ግን ማሸነፍ ጥበብ ነው። ጉንጭህን ይሄን ለሚመታኝ ስጠው ጥበብ ነው። ምንድነው ጥበብ ያለበት? እኔ ለልጆች አንድ ጊዜ እየነገራቸው እየሳቁ መጡ። እዚህ እንትን ተምረው ሰንዴ ስኩል ተምረው ቤት እየሳቁ መጡ እና ይስቃሉ። መኪናው ይስቃሉ እና ግራ ገባ። ምንድነው ዛሬ ተማራችሁት? አይ የተማሩ ነገር እያሳቀን ነው። የሚያስቅ ነገር ደግሞ ቸርች ማስተማር ጀምሮ እንደ ስህተት ትምህርት ብዬ ስጠይቃቸው አይ ዛሬ ተማርነው ይሄኛውን ለሚመታ ይሄኛውን ስጠው ሚል ነው አሉ። እኔ ይስቃሉ። ታዲያ ምን ያስቃል ስላቸው አይ was just imagining እያረኩ ነው አለ። እንዴት ሲለው አይ ትምህርት ቤት ለምሳሌ አንዱ መይመጣና አለ እንደዚህ ሲመታኛል ተመልሼ ወጥቼ አዩ ፎርጋት ና ይሄኛው ሞኝነት እኮ ነው። እንኳን ለዞለ ልጆቻችን ሞኝነት እኮ ነው። የክብር መንገድ ሞኝነት ነው። የቅድስና መንገድ ሞኝነት ነው። ሰዎችን የማዳኛ መንገድ ሞኝነት ነው። የሂዩሚሊቲ መንገድ ሞኝነት ነው። ወዳጆቼ የመከራ መንገድ ሞኝነት ነው ለብዙዎች። ለዚህ ግን ዓለም በጥበቧ በፍጹም ኢየሱስን ልታውቀው አልቻለችም። ጥበብ የምትለው ነገር እሱ ስላልሆነ ማለት ነው። እዛ ጳውሎስ እንዲህ ያለ ወዳጆቼ እንዲህ ብዬ ላጠናክ መቼም አለ አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። ልክ ነው። አይሁድ ሁሉ ጊዜ ኢየሱስ በኖረበት ዘመን እስቲ ምልክት ታሳየናለህ አሉት። አንድ ጊዜ 6000 ሰው ህዝብ አበላ፣ 5000 ሰው ምናምን ዮሐንስ ወንጌል ምዕራፍ 6 ላይ አበላና አብልቷል እኮ ኦሬዲ። እኔ ለምን እንደሆነ አልመጣም። እንደገና መጥቶና መለሰ ሙሴ በምድረ በዳ ህዝቡን እንጀራ አበላቸው፣ አንተስ ምን ታደርግልናለህ? ከእንጀራ ያልተላቀቀ ኢየሱስ አጠገቡ ነው። ጥበብ አጠገቡ ተገልጦለት ዛሬም ከሚበላ ነገር ጋር ብቻ የተሰፋ ህዝብ ሙሴ አበላ ሊያወዳድ ሆነ ብሎ እኮ ነው። ኢየሱስም በስሜት እኮ እንደው ሊበሉ እኮ ስለፈለጉ
ነው። ኢየሱስ ደግሞ ማያደርገው ነገር መስቀልም ላይ ያላደረገው በሚራክልም ያላደረገው በኢሞሽናል ሆኖ ነገር ነው ያደረገው ነው። ሙሴ ከሙሴ ያበልጥ ማላችሁ ተበላታላ ብሎ ቢያበዛው እኮ ይችላል። ሙሴ በምድረ በዳ በላ ሲል እንግዲህ እውነቱን እንገራቸዋለን። እነሆ በመካከላችሁ መጥቻለሁ። ሙሴ በምድረ በዳ የሰጠው እንጀራ እኔ ነኝ አይደል? ስጋ ሊያበላል ነው ብሎ ጠፋ። ራሱን ሊያበላል ነው ብሎ ጠፋ። አዎ ጥበቡ ይሄ ነው። ሙሴ በምድረ በዳ እንጀራ ሰጠማ ጥበብ የለውም። በቃ ወርዷል። ሚራክል ነው። ከሚራክል ሁሉ ሚራክል ግን ምንድነው? እግዚአብሔር ልጁን እንጀራ አርጎ መላኩ። ሃሌሉያ! ራሱ የሚበላ አርጎ መላኩ። ለኃጢአተኛው እንጀራ አርጎ መላኩ። ተስፋ ለቆረጠ ሰው እንጀራ አርጎ መላኩ። ለራበው ሰው እንጀራ አርጎ መላኩ። ይሄው አለ ስጋዬን የበላ ደሜን ያጠጣ የዘላለም ሕይወት የለውም ሲል ወሙሉ ዛሬ ሊያበላ ነው ምናምን ብለው ተበታተኑ ማለት ነው። ከዛስ ደቀ መዛሙርቱ ብቻ ደንግጠው ቀሩ። እናንተ መሄድ ትወዳላችሁ አላችሁ። እኛ አሁን ብዙ ጊዜ እናንተ መሄድ ትወዳላችሁ ሲባል አይ ጌታ ሆይ ምናምን እና ሁለት ጻፊዎች የጻፉት የተለያየ ነገር ልንገራችሁ። አንደኛው ጌታ ሆይ ካንተ ወዴት እንሄዳለን አለ። አንዱ አለ ያው እንትን ነው የግምት ስለሆነ አንደኛው ነው የዘላለም ሕይወት ያለ ያለው አለ። ሌላው መልሶ እየተቀባበሉ አሉት ስለሚል ማለት ለምንድነው ሊሆን ይችላል አሉ። ካንተ ወዴት እንሄዳለን ማለት ይሄ ኦሬዲ እኛ ይኸውልህ ከስረናል። ኦሬዲ እኛ እኮ ጌታ ኢንቨስትመንታችንን ሸጠን ይመጣል። አንዳንዶቻችን ቤተሰብ ጥለን ይመጣ። አሁን እኮ ብንመለስ የሚቀበል የለም። እንዴ አልዓዛርን ሊፈውስ የሄደ ጊዜ ታስታውሳላችሁ? በሞተ ጊዜ እኮ ኢየሱስ ክርስቶስ በቃ አልዓዛር ሞቷል ተኝቷል ላስነሳው ነው የሚሄድ። የት ነው? ወደ ይሁዳ ሲል ይሁዳማ ሊገሉ ይፈልጋሉ አሉት። አይ በቃ መሄድ አለብኝ ሲላቸው በሉ አለ አንደኛው ቶማስ እንሞት ዘንድ አብረን እንሂዳ። ምጽአት እኮ ነው። እንሚዘን አብረን እንውጥ። ያው እንግዲህ እዛው እንደፋ ሄደን ከሱ ጋር ብሎ እኮ ነው ሄዶ መጀመሪያ እኮ ታውቃላችሁ። ለሞቱ ሄዶ ግን የሞተ ሲነሳ አይቶ መጣ። ከዛ ትንሳኤና ሕይወት እኔ ነኝ የሚያምንብኝ ቢኖር ይነሳል እንጂ አላቸው። ኧረ አሜን ሃሌሉያ። ጥበቡ ማለት ይሄ ነው ወዳጆች። የእግዚአብሔር ጥበብ አንዳንድ ጊዜ ጌታ ውስጥ አሳየኝ ይላሉ። እኔ አንዳንድ ጊዜ ይላሉ ጌታ ይሁን ነገሮች ሲገባ ጌታ ውስጥ እንዲሁ አድርገው እንዴ ታምር ስራ እስቲ ይለዋሉ። አይሰራም። እኔ የሚገርም እግዚአብሔር ከዩ ዘመኔን ሁሉ ያየሁት እኮ እውነቴን እኮ ነው የምላችሁ። አንዳንድ ሰው በጣም ሲያንዳችሁ ጌታ ወይ እንደው ያው ቀስ ብለህ እንደው ደከም ያለ መልአክም ብቻ አትሉም? እንደው አምጥተህ እንዲህ ነገር አንድ ሰው በጣም ተናደዳሉ። በጣም እያጸለየ በጣም ተናደዳል። ጌታ ሄሮድስን የመታው መልአክ በጣም ተናደዱ። ምን ያደርጋል? አው ያም ያክል መልአክ ምን ያደርጋል ለሰው ወዳጆች? የሰው ጥበብ ምንድነው? በቀለው የሰው ጥበብ ምንድነው? የሆነ ነገር ማለት ነው። የእግዚአብሔር ጥበብስ የሚያደርጉትን አያውቁምና ይቅር በላቸው። ግሪኮች እኮ በጣም ግራ የገባቸው ነገር እኮ ለበቀል በ32 ዓመቱ ግሪክን ኢምፓየር የመሰረተ ገዢ ነው የነሱ ንጉስ። የሚያውቁት ይሄን ነው። እያሸነፈ መምጣት ነው ጥበብ ማለት ለነሱ። አሁን ይሄኛው መጣለ መስቀል ላይ ሞተ። ይኸውላችሁ ግሪካውያን ጌታን ተቀበሉ እስቲ እንቀበላለን። እስቲ ዘርዝርልን ምን አረገ እስቲ የእናንተ የምትሉ ጌታ ንጉሳችሁ እስቲ ንገሩን አሉ። እሺ እንገራችሁ። ያው እንግዲህ ጌታ ኢየሱስ ክርስቶስ ተወለደ። የት ተወለደ አላችሁ? ቤተልሔም። የት ነው ቤተልሔም? አይ የሆነች ቦታ። ከዛ የታደገ እስቲ የታደገ ነገሩን አቴንስ ነው ያደገው? አይ አይደለም። አቴንስማ የፈላስፋ ምድር ነው። የት ነው ያደገ? ናዝሬት። የት ነው እሱ? ብቻ አይታወቅም እሱ። ቤተሰቡ ምን ነበሩ አላችሁ? ከነገስታት ቤት ናቸው? ከፓላስ ነው? አይ አይደለም። ምን ነበር አላችሁ? አይ እሱም ቀጥቃጭ ነው። እሺ መጨረሻ ላይ ምን አረገ? መቼ ከትንሽ ጀምሮ መቼስ ዓለምን ተቆጣጠረ እንደና አሌክሳንደር? አይ አልተቆጣጠረም። ምን አደረገ? አይሁድ ያዙት፣ በመስቀል ላይ ገደሉት። ከዛ በኋላ ብድግ ብሎ ተገለበጠና ተነሳ። ጨረሳቸው? አይ አልጨረሰም። ምን አረገ? የሚያደርጉትን አያውቁምና ይቅር በላቸው አለ። ከዛስ እንደዛ ብሎ መቼስ ተአምር ሰራ? አይ አልሰራም። ምን አለ? ሞተ። እሱ እና ይሄን ጌታ ያርግ ነው የምትለኝ? አላንዳ ይሄ እኮ ነው ግሪኮች ግራ የገባቸው። አዎ ግሪኮች ጥበብን ይሻሉ፣ አይሁዶች ምልክትን ይለምናሉ። እኛስ የተሰቀለውን የተሰቀለው በሉ እስቲ አንዴ የተሰቀለውን ጥበብ ያለው እዛ ላይ ስለሆነ ማለት ጥበብ ያለው መስቀል ላይ ስለሆነ መስቀል ላይ በመዋል ጥበቡ ስለተገለጠ እግዚአብሔር የዓለምን ብልጣብልጥ ሞኝ ሊያደርግ እግዚአብሔር በጥበቡ በስብከት ሞኝነት ራሱ የሚያምኑትን ወደ ራሱ ለማምጣት ስለፈለገ መስቀል ላይ ራሱን አሳልፎ ሰጠ። ከትንሽ ጅማሬ ወዳጆቼ የእግዚአብሔር ጥበብ የተገለጠው ከትንሽ መጀመር። ትንሽ ነገር ውስጥ በህይወታችሁ ትንሽ ነገር ሲሆን አትናቁ። የጥቂቱን ቀን የናቀ ማን ነው ይላል መጽሐፍ ቅዱስ። ትንሽ ሁሉ ነገር የሚጀምረው ከትንሽ ስለሆነ ወዳጆቼ አንድ ቀን በክብር ይመጣል ኢየሱስ ታውቃላችሁ። ወደፊት ስለምናየው ነው ኔክስት ዊክ በክብር ነው የሚመጣው። ሲመጣ እንደ ትንሽ አይደለም ጅማሬው ነው ትንሽ እንጂ ሲመጣ በጣም ያስደነግጣቸዋል። ኢየሱስ ሲመጣ በጣም በብዙ ክብር ነው የሚመጣው። የወጉቱ ራሱ ያዩታል ይላል። በመላእክት አለቃ ድምፅ በሰማይ መለከት ይነፋል ይላል። በጣም በብዙ ክብር ነው ተመልሶ የሚመጣው። ትንሳኤው ራሱ በብዙ ክብር ነው የሆነው ወገኖች።
ሕያውን ከሙታን መካከል ስለምትፈልጋ ተነስቷል። እሱ በዚህ የለም የሙታን ሰፈር አይደለም። እኔ ሄጄ ነው የመጣው እስራኤል ሄጄ ነበር። አሜን በሉ እዚህና ሄጄ ነበር አንድ ጊዜ። ከዛ በኋላ ይሄን ነገርማ ማየት አለብኝ ብዬ ሄድኩኝ ማለት ነው። እና አለ የእንትን የኦርቶዶክስ እንትን የሚያዩበት በታሪክ የተጻፈው የኢየሱስ መቃብር መንግስት የሚያምርበት የኢየሱስ መቃብር ተብሎ በታሪክም በትራዲሽንም አይቼ የመጣሁት ነገር መሳችሁ መቃብሩ ባዶ እውነት እንኳን ደስ ያላችሁ ባዶ ነው የለም ማለት እኔ አልዞርም። እኔ ምዞረው መቃብር የለም በቃ ጨርሶታል ስራውን የለም። አሁን እየሄድን ወንዝ ዳር ላይ እንትን ለኮስን ምን ጥለው ነገር የለም። ለምን እሱ ተነስቷል። ሊያለቃቅሱ ሲመጡ ነው ያውን ከሙታን መካከል ለምን ትፈልጋለህ? ተነስቷል። የእግዚአብሔር ጥበብ ተገለጠ። አለቀለት የተባለው ነገር ላይ የእግዚአብሔር ጣልቃ ገባች። የሞተው ነፍሴን በሲኦል አትተዋትም እንዳለ እውነትም እግዚአብሔር ለካ አምኖ የሞተን ስለማይተው ከነበረበት ቦታ ላይ ከ3 ቀን በኋላ አስነሳው ይላል። ኧረ ወገኖች ይሄ ነው ተአምሩ ይሄ ነው ጥበቡ ይሄ ነው። ምን ሌላ ከዚህ በላይ ጥበብ አለ? ቆመን እንጸልይ። ሃሌሉያ። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ